ያንቺን ልብ ማን ነው የሚያውቀው? የሱን ልብ ማን ነው የሚያውቀው? እዛ የሱ ጸሎት ሰማይ ገብቶ እዚህ አንቺን አገኘ። አሁን እሱ 1 ደቂቃ ብትናገር ከባድ ነው፣ ቀላል እንዳይመስላችሁ። አንድ ሰውን ያዝና ጸሎት ቤት ግባ፣ ነገር ይስተካከላል በለው። በጣም ጀግና የሆኑ ቤተሰቦች ነው። እሷም ጸሎት ቤት ነው የመጣችው፣ እሱም ደግሞ እዛ ጸሎት ቤት ነው ሄደው። እግዚአብሔር ከፍ አድርጌ አኖርሻለሁ አለ፣ ደግሞ ጸጋ ይሰጠሻለሁ አለ፣ እኔን ታገለግያለሽ አለ። ኦኬ ፕሮፌት ደስ ይለኛል። እግዚአብሔር ምን ይላል አለ። ሌላ ሰው ምርጫ አትሂድ፣ እሷን ራሷን ፎቶ አሳይቶ እሷን ታገባለህ፣ ታላቅና ታናሽ ሳሙኤልና ኤልያስ የሚባሉ ልጆችን ትወልዳለህ የሚል መልእክት እግዚአብሔር ተናገረ። እንደተናገረው የመጀመሪያ ልጅ ታጋቡ፣ ወንድ ልጅ የመጀመሪያው፣ ሁለተኛው ወንድ ልጅ በመጀመሪያ ሁለት ወንድ ልጅ ሰጣለሁ አለ። ሰጠ እዚህ ይሁን ለዚህ እግዚአብሔር ተናገረ። ነው ሁለታችሁ ፊታችሁን አዙሩ እስቲ። እንግዲህ እነዚህ ልጆች በለሉ ሰዓት ነው ፎቶዋን እንደዚህ ሳይ እግዚአብሔር መንፈስ እችን ታግባ፣ 2 ወንድ ልጆችን ለመጀመሪያ ጊዜ ትወልዳለች ላንተ ብሎ ለይርጋው ነገረ። ተጋቡ። አብሮ ስኖሩ ያው ሰው በትንሽ ነገር ይጋጭ የለ ተቆራረፉ። ሰሞኑን በቃ እሷን አልችልም ወደ ማለት ሄደች። ከዛ በኋላ ፓስተር እሸቱ ለወገኑ ቁጥር 1 ፓስተር ጋር ሰሞኑን እሷ ጋር ሄደ። እሱ ለመንገድ ወጣ፣ አንዳንድ ነገሮችን ምክር ነገር ለመስጣት ሄደ። እሱም እምቢ አለች፣ እኔንም እምቢ አለች። አዝነን መጨረሻ ከቤት ወጣ። አሁን መንፈስ ቅዱስ አዞረ ደግሞ ያዘ። ስለዚህ ስሟ እዚህ ሲጠራ እኔ አንድ ነገር ተናገርኩት። ሰው ካልተቀበለ የትም ዞሮ መንፈስ ቅዱስ አይረክም፣ ያን ሰው እንደሚይዝ አውቃለሁ። እንግዲህ ይሄ በትንቢት በቃል ጀመረ ይላል መንፈስ አልችልም ጉባኤ አሜን በሉ አንዴ። አሁን ከዚህ ነብይ ጋር ሆኜ አሁንም በዚህ ፊት ሰው የምትለው እግዚአብሔር የሚለውና ሰው የሚለው ትስማ፣ ቁስሏን ታሽልፍ ነው። አንዴ እስቲ ፕሮፌት ጋር እጆቻችሁን ዘርጎ እግዚአብሔር ይባርክ ይበሉት። ዘመን የተባረከ ይሁን በሉ። በጣም ገራሚ ነው። ጌታ ተናግሯል። እሺ አስጠንቅቆ በጉባኤ ፊት ለምን ተናገረ ልነግርሽ። እግዚአብሔርን ሐሳብ ከተላለፍሽ ረጅም ዓመት በበሽታ ተሰቃይተሽ ነው የምትሞቺው። እነሱ ያድጋሉ። እዛ ተሸነፊ ሽናምጭ አባቴ ወይ የሚያቆም እኔን ተቋም የሚያበረታ ዲቫይን ፓወር ያገኛት መንፈስ ቅዱስ ኃይልን በላዩ ላይ ጠራው። የትዳር ሰላም ይሁን in the name of Jesus Christ። ትተሽዋል፣ ከልብሽ ወጥቷል፣ ሙሉ በሙሉ ወጥቷል። አንድ ሰውን ያዝና ተናገር። እግዚአብሔርን ቃል አላልፍም ብላለች። የእግዚአብሔርን ቃል አትለፍ በል። ይሄ መልእክት ነው ከሷ የወጣ። እግዚአብሔርን ቃል አትለፍ በል። የሷን ያወራው እዚህ ጉባኤ መካከል 19 ሰዎች አላችሁ። ትዳርን ትታችሁ አፍርሳችሁ ለመሄድ የተዘጋጃችሁ ተናገሩ። የእግዚአብሔርን ሐሳብ አትለፍ በል። ገና ሊጻፍ ነው ወይ ወረቀት ተጽፎ ነው ያለው? ተጽፏል። ቤትሽ ውስጥ ነው ያለው? እዚህ ነው። ቀደጂው ከዚህ ሄደሽ ፍርድ ቤት የሚገባ ነው አይደለም? ይቀደድ። በቃ ህይወት ይቀጠል። አባቴ ሆይ አምሮን ባርክ ያለው ንጉሱን ኮካሰብሽ ዋላ አንጂ የምትዩ ነገር ለነገርሽ አባቴ ለልጅ እንዴት ላሳድግ ኢኮኖሚቲው ለልጆቼ ያሸነፉ እነሱ ናቸው። አንቺን ግን ያሸነፈ እግዚአብሔር ነው። ከዚህ በኋላ ህይወትሽ ያማረ ይሆናል። በደስታ የተሞላ ይሆናል። በስኬት የተሞላ ይሆናል።
በብዙ በረከት ተባረክ። በኢየሱስ ክርስቶስ ስም ባርካለሁ። በኢየሱስ ክርስቶስ ስም ባርካለሁ። ሕይወታችሁ የተባረከ ይሁን። ለምለም በኢየሱስ ግቡ። በሰላም በሰላም ኑሪ። ጉባኤ ሁለት እጆቻችሁን ዘርጉና በሰላም ኑሪ በሉት። ሰላም ሆኖልሻል በሉት። ግቢ በሰላም። ሰው አለ እዚህ ቤት? እቺኔ አንድ ሰውን ስም ልጥራና ቀጥታ 10 ደቂቃ ለሁሉ ጉባኤ እግዚአብሔር አስተላልፌ ያለውን ሜሴጅ አስተላልፌ ምሳ በልተን እንመለሳለን። ከኔ ጋር ናችሁ ወይ? እስቲ ከኔ ጋር ያለ ሰው ክብራም ጥሉ ጌታ ኩላሊት ላይ ጠጠር ያለ ሰውን እያየሁ ነኝ። ኩላሊት ጠጠር፣ በኩላሊት ላይ ጠጠር የተገኘ ሰው እያየሁ ነኝ። ይቀልጣል አሁን። ኩላሊት ጠጠር የሚታመም ሰው አያለው ጉባኤ ማል ላይ ሮካታ ባህዳ ካንያ ኩላሊት ላይ ጠጠር ያለ ሰው ብሬሻ ባህዳ ካፋያ አቤት ኮቱ ተመርምረሃል? የለም አሉ። አሁን አስታውስኩ የሞተውንም ሰው ማታ ምን አልኮት? አስታውሰና አልክ። የሞተ ሰው ከዘራችሁ ውስጥ በመኪና አደጋ ነው የሞተችው የዚህ የሟቹ ልጅ አይደለም። ከዛ በፊትም ደግሞ እኔ ሳላውቅ ቅድሚያ አያቴ በምን እንደሞተ በጣሊያን ጊዜ በሰው እጅ ነው ሳይሞት አይ በሰው እጅ አትሞትም። የለም ከዚህ በኋላ ግባ አባዬ። ታይ ኢየሱስ ጎፍታላ እጆቻችሁን ከፍ አድርጉ። ዘራችሁ ላይ ጠላት ያስቀመጠው መርገም ይሰበር። አስማተኛ ያስቀመጠው መርገም ይሰበር። በሽታ ያላችሁ ሰውነታችሁ ላይ ኩላሊት ላይ ጉበት ላይ ጮጋራ ላይ ተቀበሉት። ልብ ላይ አጥንት ላይ ቆዳ ላይ ውስጥ ሰውነት ክፍል ላይ ጡት ላይ ህመም ያላችሁ ሰዎች ተፈወሱ። የእግዚአብሔርን ፈውስ በእናንተ ላይ ጠራው። የእግዚአብሔርን ፈውስ በእናንተ ላይ ጠራው። በእናንተ ላይ ጠራው። አንድ ሰው ንካ አርግና ፈውስ አልፎልሃል በለው። ድገማው ፈውስ አልፎልሃል በለው። አቤት ክብር ለኢየሱስ ይሁን። በእግሮቻችን አንዴ እንቁም። ፕሮፌት እቺን ቃል አንዴ አንብብልኝ። ቆመን ነው እቺን ቃል ሰምተን ምን ቀጥለው 4 ቁጥር ጀምሬ ታነባለህ። ምዕራፍ 4 ማቴዎስ ወንጌል ምዕራፍ 4 ቁጥር 4 መንቀሳቀስ አይቻልም። እሺ እርሱም መልሶ ሰው ከእግዚአብሔር አፍ በሚወጣው ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል አለው። እሺ ከዚህም በኋላ ዲያብሎስ ወደ ቅድስት ከተማ ወሰደውና እርሱን በመቅደስ ጫፍ አቁመው መላእክቱን ስላንተ ያዝልሃል፣ እግዚአብሔር እግርህንም በድንጋይ ከቶ እንዳትሰናከል በእጃቸው ያንሱሃል። ጌታ ይባርክ። ፕሮፌት እናንተ ጨርሳችሁ አንብባችሁ ሰዱ። በማቴዎስ ወንጌል ምዕራፍ 4 ቁጥር 4 ላይ 3-4 ደቂቃ ቆመን ሰምተን ጸሎት እንቀጥላለን። የኤችአይቪ ካንሰር ያለው ጉባኤ ማለት የሚመታበት ታይም ነው። ቴንክ ዩ ፕሮፌት። ኢየሱስ ጌታ ነው። ከኔ ጋር ኦንላይን ሆናችሁ ተከታተሉ። ኢየሱስ 40 ቀንና 40 ሌሊት ጾሞ ጸሎቱን ጨርሶ ከተራራ ወደ ታች እየወረደ እያለ መንገድ ላይ ማን ነው የሚገናኘው? ሰይጣን። ምን አድርጎ ሲወርድ? ጸልዮ ሲወርድ ሰይጣን ተገናኘና ጠየቀው ማለት ነው። ምን ብሎ? እውነት አንተ የእግዚአብሔር ልጅ ከሆን ይሄንን ድንጋይ ዳቦ አርግና ብላ አለው። ኢየሱስ ምን አለ? ሰው ልጅ ከእግዚአብሔር አብ በሚወጣ ቃል እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል አለ። ሁለት ነገር ነው እዚህ የምናየው። አንደኛ ኢየሱስ ክርስቶስ ጸልዮ የወረደ ነው። የጸሎት ጉልበት አለው። ሁለተኛ ቃል አለ። አንድ ሰውን ያዝና አንድ ሰውን ብቻ ያዝና
ቃል ያለ ሰውና በል አልተሰማኝም። የሚጸልይ ሰው ያሸንፋል እንጂ አይሸነፍ በለው። ቀይረው ሌላ ሰው ያዝና ቃል ያለ ሰውና የሚጸልይ ሰው ሁሌ አሸናፊ ነው። ሁሌ አሸናፊ ነው። አሜን። አያችሁ ጸልዮ ሲወርድ ይላል ፈተነው። ኢየሱስ ከዘዳግም ወሰደና ሰው ልጅ ከእግዚአብሔር አብ በመውጣ ቃል ነው እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል አለ። ያን ጊዜ ዲያብሎስ ለጊዜው ሸሸ ይላል። ለጊዜው ነው የሄደው። ተመልሶ ሊመጣ ነው የሄደው። አንድ ሰውን ያሰው ተመልሶ ሊመጣ አይሄድም በል። ዛሬ ጨመር። ዛሬ ተወክቶ በል ይሞታል እንጂ ነፍስ ይወጣል እንጂ ተመልሶ አንቺ ጋር አይመጣም። ተመልሶ አንተ ጋር አይመጣም። አያችሁ ለጊዜው ምን ሆነ ሄደ። ከዛ አሰላስሎ ሌላ ፈተና ይዞ መጣ። ቤተ መቅደስ ጫፍ ላይ አወጣና የዓለምን ክብር ሁሉ አሳየ። ዓለም ላይ ያለውን ክብር ሁሉ ይሄንን ላንተ ይሰጣለው አለ። ወድቄ ለኔ ምኑን ስገድ ነው ያለው? ራስን ወርውር ነው ያለው? ያ በቤተ መቅደስ ጫፍ ላይ አውጥቶ ኢየሱስ በቃል ስለመጣ እሱም በቃል ነው የመጣው። ከመዝሙር ዳዊት ምዕራፍ 91 ነው ጥቂስ ያመጣው። ሰይጣን ዛሬ በጥቂስ የሚመጣ ሁሉ ይመታል። ኢየሱስ ጥቂስ ቃል ይዞ ስለመጣ ዲያብሎስም ከመዝሙር ዳዊት ምዕራፍ 91 ላይ ያለውን ቃል አመጣ። ምን የሚል እግሮች በድንጋይ እንዳይሰናከሉ መላእክቶች ያነሳሉ፣ ራስን ወደ ታች ወርውር አለ። ከዛ ምን አለ? አሁንም ኢየሱስ ክርስቶስ ከቃል ምን አለ? አምላክን እግዚአብሔርን ቴንኪው። ከዛ በኋላ ምን ሆነ? ለጊዜው ሸሸ ይላል። እባክህ አንድ ሰው በደንብ ያዝና አምናም በል። ሄሎ አምናም ካቻ ምናም ከዛ በፊትም እየሄደ እችን ቃል ከፍ አድርገህ እየሄደ እየመጣ እየሄደ እየመጣ ጤናህን፣ ቤተሰብህን፣ አገልግሎትን፣ ቢዝነስህን እየሄደ እየመጣ እየሄደ እየመጣ ያፈታተነ የቆየ ጠላት ዛሬ ለአንዴና ለመጨረሻ ትቶ ይሄዳል። ላይመለስ ይሄዳል። አንድ ሰው ጮሆ አሜን ሲል ይሁንለት። ሶስተኛ ነገር ላሳያችሁና እንጸልያለን። ሶስተኛ ምንድነው ያደረገው? ያንብባችሁ አውሩ እስቲ። ሶስተኛ ፈተና ምንድነው? ወደ ተራራ ከዛስ የሚያምረውን ክብርን ሁሉ ሰጣለሁ አለ። የማን ነው መጀመሪያ? አታላይ ነው። ከፍ አድርግ አንተ። አታላይ መንፈስ ዛሬ ይመታል። ሰጣለሁ ወድቄ ሲገድ ነው ያለው ኢየሱስ። አሁንም ምንድነው የሰጠው? በአባቴ ስም ሰብሬያለሁ አላለም። በኔ ስም ወጋው አላለም። ምን አመጣ? ቃል ነው ያመጣው። ምንድነው ያለው? ለአምላክ ለእግዚአብሔር ብቻ ስገድ ተብሎ ሰው ልጅ ከእግዚአብሔር አፍ በሚወጣ ቃል ብቻ ይኖራል እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል አለ። እግዚአብሔርን አምላክን አታፈታትን ተብሎ ተጽፏል አለ። እባክህ እጅን ከፍ አድርግና ቃል ያለ ሰው በል ያሸንፋል። ቃል ያለ ሰው ያሸንፋል። ላንተ ቃል አለ ታሸንፋለህ። ቃል አለሽ ታሸንፊያለሽ። ከዛ ሶስቱንም ፈተና አመጣ። የሶስቱንም ፈተና በቃል አሸነፈ። ከዛ በኋላስ 11 ቁጥር ላይ ያለ ምን ይላል መሰለኝ? ያን ጊዜ ዲያብሎስ ተወው ይላል። ደርሰሃል? አንብብልኝ እስቲ። አዲሱ መደበኛ ትርጉም ትቶ ሄደ ይላል። አቤት አልገባችሁም? ያን ጊዜ ዲያብሎስ ትቶ ሄደ ይላል።
ሶስተኛ ጊዜ ከሄደ በኋላ ተመልሶ አልመጣም። ምን ይላል 11 ቁጥር ላይ? ናና ጊዜ ዲያብሎስ ተወ። አቤት አቤት። ያን ጊዜ ዲያብሎስ ተወ። እሺ ቀጥሎስ? እነሆ መላእክት ቀርቦ ያገለግሉት ነበር። ሃሌሉያ አሜን። ይኸው ጸሎት ፈልጎ የመጣ ሰው ካለ አንድ ሰውን ያዝ፣ ወደኋላ ወደፊት ዞሮ ዛሬ ማለዳ በለው። ለረጅም ዘመን እየከሰሰ የቆየ ጠላት ቲቶሽ ይሄዳል። ቲቶ ይሄዳል። አባቴ ጮጋራ ላይ ነው ያለው፣ ቲቶ ይሄዳል። ኩላሊት ላይ ያለ ቲቶ ይሄዳል። ካንሰር ቲቶ ይሄዳል። ኤችአይቪ ቲቶ ይሄዳል። ቲቶቹ ይሄዳል፣ አይመለስም። ዛሬ ማለዳ እግዚአብሔር ምን ብሎ እንደተናገረ እንዳስረሱ ቲቶቹ ይሄዳል። አሜን። ከሳሹ ቲቶቹ ይሄዳል። አሁን አይን ጨፍናችሁ ቆሙ ባላችሁበት ጉባኤ ማል ብዙ ሰዎችን በሽታ መናፈስ ቲቶ ሲሄድ አየው። ቡዳ ቲቶ ሲሄድ አየው። ማህፀን ላይ ለአንድ ሴት የተቀመጠ ኢጢ መስሎ የተቀመጠ አጋንንት ቲቶ ሲሄድ አየው። ዶርዳስ ካታኒያ ሁሉ ሰው አይን ጨፍኖ እጅ ከፍ ያደርግ። 15 ቀናቶች ውስጥ ገላለው እያለ ነው በአንድ ሴት ላይ የተቀመጠ ድግምት መተት፣ አስማት፣ ሟርት፣ ሰይጣን፣ የጭንቀት መንፈስ ጩይናና እየጮክና ከጉባኤ ማል እችን ሴት ትተሄድ አሁን የሞት መንፈስ አሳለው አይምሮን ይዟቷል። እችን ሴት ልቧን ኮንትሮል አድርጓል፣ አፍኗል ልቧን። አንዳንድ ቀን እኩል ሌሊት ላይ መተነፈስ ሁሉ ያቃታታል፣ ልቧን ዘግቶታል። ይወድቃል አሁን ባለበት ቦታ ላይ ና እየጮክና አምጡት። እያያችሁ ያላችሁ ሰዎች ማዶስ ካታኒያ አንድ ደቂቃ አንድ ላይ እንጸልይ። ሲከፍ አድርጋችሁ ድምጻችሁን በኢየሱስ ስም በሉት። የሞት መንፈስ፣ የጭንቀት መንፈስ፣ ቡዳ፣ መተት፣ ደፍተራ፣ አስማት፣ የበሽታ መንፈስ ውደቅ። ናየጆክ ሳትን ባንቴ ላይ ሰደድኩት። ናየጆክ መቃ ጎፍታ ኢየሱስት ናየጆክ ዶካ ሳታንያ ጸሉ ገና ነው። አወሳወሱ እጆቻችሁ ነው። 5 ደቂቃ ነው የምንጸልየው። ይሄ መንፈስ መናፍስ ሲመታ ከአንዳንዶች ላይ በሽታ ለቆ ይሄዳል። የድህነት መንፈስ ለቆ ይሄዳል። ሟርት፣ አስማት ለቆ ይሄዳል። ቢዝነሳችሁ ነፃ ይወጣል። አንድ ሴት ላይ የተቀመጠ መንፈስ አያለው። የእብደት መንፈስ ነው እያለ ነው። እብደት አሳብዳታለሁ እያለ ነው። ከሀገር ወደ ሀገር አንከራትታለሁ እያለ ነው። ውጭ ለመሄድ ታስባለች፣ አይሳካለትም። ከአንድ ከተማ ወደ ሌላ ከተማ ዝም ብላ ትዞራለች፣ ስራ የለም። አንዳንድ ጊዜ በኃጢአት ላይ ይጥላታል። ናየጆክ አሳለው ናየጆክ አምጡት። ሌላ አንድ ወንድማ ያለው
ረጅም ዓመት ነው በስራ ዓለም ላይ የቆየው። አካውንቱም ቢታዩት ዜሮ ነው፣ እጁ ዜሮ ነው፣ ባዶ ነው። ሀገር ቤት ሁሉ ለቅሶ ሲወጣ ምን ሲወጣ ዘመድ ጋር ለመሄድ ያፍራል። ምንም የለም እጁ ላይ። ጌታ መንፈስ እንዲህ ብሎ ተናግሯል። ጓደኛው አስደግሞ ነው አለ ያልተባረከው። ይሄ ድግምት ይሰበራል፣ የዚህ ወንድም ምርኮ ይመለሳል አለ። ነፃ መውጣት ይፈልጋላችሁ ወይ? ከፍ አድርጉ እጆቻችሁን። ወጋው ወጋው ውደቃውን ባለበት ቦታ ላይ ይሄንን ወንድም ጣልና ሄድ። ድግምት ድግምት በረከቱን ያስክ፣ ቢዝነሱን ያስክ፣ ሰው እንዳይሆን አንቀ ያስክ፣ መጨረሻ ላይ በመኪና አደጋ ገላለሁ በለዋለሁ የምትል ከፍተኛ ተስፋ መቁረጥ ህይወት ውስጥ የከተትክ in the mighty name of Jesus Christ ናየጆክ አንድ ከወደቀ መልክ ስጡ። አንድ ወደቀ አምጡት። ሁሉ ሰው አንዴ እነኒ ጌታ ያወራኝን ላውራችሁ። እኔ ብዙ ሰው ስም ሲመጣ ጠራለሁ ብዬ ሲሞክር ጌታ መንፈስ ብዙ ስራት ውስጥ ያሉ ሰዎች አሉ፣ ጸልይ ይፈተዋል። ወደቀ እዚህ። እሺ አንድ ሰውን በሁለት እጅ ያዝ። ሲንገርዬ ወደ እኔ አንቴና አንዴ ላስ ታሳያለህ። ሁሉ ሰው እነኒ ና እኔ ጋር እንደዚህ ይታያለው። አንድ ሰውን ያዘው። ቴንክ ዩ ይዘሃል። አይን ጨፍን። አሁን ለራሴ አትጸልይ። ሰማችሁ? የወንድምን በረከት፣ ቢዝነሱን፣ ትዳሩን፣ ዘሮቹን ሊቀቅ አቀጣጥለው። አሁን የሚመታ መናፍስት አለ። ቀጥሉ። የማይጸልይ የሚያይ ሰው ካለ አገልጋዮች ካርጎ ቀጥለው ዳኮሳ ፋራባይ ያ ቀጥሉት። አገልጋዮች ብዙ መናፍስት ስለሚወድቅ ይዛችሁ ታመጣላችሁ። ካንሰር፣ HIV ኤድስ፣ ሱካር፣ ጮጋራ ላይ የተቀመጥክ በሽታ ውደቅ ውደቅ ውደቃው ዳካስታይ ቀጥሉ 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 ጸልዩ። የማይጸልይ ሰው እንዳይቆም። ራሃዳ ካፋኒያ ረከቴሌቦ ሰፋይ ብራሻፋዳኒያ አንድ የልጆች እናት ናት። ልጆች እናት ናት። ገላለሁ የሚል የሞት መንፈስ ይዞታል። ይወድቃል። አሁን እየጮክና ቡዳ ቡዳ የሞት መንፈስ ደብተራ የዘር መንፈስ ናየጆክ 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 ወካል ወካል አገልጋዮች ግቡ። ጉባኤ ማለት ግቡ። ዶኮስታኒያ ይጮሃል። አንድ መንፈስ ጉባኤ ማለት ተወግቷል። ቀጥሉ ቀጥሉ። ሞት መንፈስ ነው። በመኪና አደጋ ለመግደል ያዘ ሞት መንፈስ ነው። አንድ እናት አይምሮ ላይ ነው። አይምሮን ኮንትሮል አድርጎታል። ሎካስታይ ና በኢየሱስ ስም የጆክና በኢየሱስ ስም የት ነው ያለው?
እየጮክ ውጣ፣ እየጮክ ውጣ፣ ጉባል በኃይል እየጮክ ውጣ፣ እየጮክ ውጣ፣ ጩና ውጣ፣ ጩና ውጣ። ውሰዱት። አንድ ላይ እንጸልይ። አዳምጡኝ። በኢየሱስ ስም በሉት። ምታው በኢየሱስ ስም የሞት ኃይል፣ ቡዳ፣ አስማት፣ መተት፣ ጥንቆላ፣ ድግምት በኢየሱስ ስም ምታው በኢየሱስ ስም በኢየሱስ ስም ውደቅ፣ ውደቅ። አንሷት፣ አንሷት። ረሃዳ ካታያ ገና ሊጸልይ ነው። በኢየሱስ ስም የሞት መንፈስ፣ ቡዳ፣ አስማት፣ መተት፣ ጥንቆላ፣ የዘር መንፈስ፣ የዘር መንፈስ ውደቅ፣ 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 ውደቅ። የአንዳንድ ሰዎች ቢዝነስ ሲለቀቅ ያለው፣ የአንዳንድ ሰዎች ትዳር ሲለቀቅ ያለው፣ የአንዳንድ ሰዎች ስኬት ሲለቀቅ ያለው፣ የአንዳንድ ሰዎች ነገር ከወደቀበት ቦታ ከፍ ስላ ያለው አየዋለሁ። ነገሪ ተነሳ፣ ምርኮ ተመለሰ፣ ነገሪሽ ተነሳ። ጻጥ ብላችሁ ቆሙ። ጻጥ ብላችሁ እዚህ አካባቢ ሽባ ሊያደርግ አንድ ሰውን የያዘ መንፈስ ሲወድቅ አየው። ሽባ ሊያደርግ ጻጥ ብለው ቶሎ በል፣ ቶሎ በል፣ ጣልና ሄድ። አንድ እየጮክድ ሽባ ሊያደርግ የያዘ ነው። ወደቀ። ክብር አምጦ ይመታ። እዚህ አካባቢ አንድ መንፈስ። ከዛ በኋላ እንቀመጣለን። ቡዳ መንፈስ አለ። ሁሉ ሰው አይን ይጨፍን፣ ቅልምት አይፊያ፣ ጎሮሞት ያያነ ቡዳ ማታ ማታ አንዳንድ ጊዜ ጅብ ያባራታል፣ እባብ ያባራታል፣ በህልም ያቃዣታል። ሴት ናት። ወግቻለሁ። አሁን ቶሎ ብለ ውደቅ። ታይሳስ ወር ሳይደርስ ገላታለሁ ያለ ነው። ሴት ናት። ብተናው ቡዳ አንድ ሁለት እየጮክና አምጡት። ሌላም አለ ቡዳ መንፈስ። ወደዚህ አምጡ። እየጮክና ሁሉ ሰው አይን ይጨፍን። ምን ነው ላቁም ወይ ሊጸልይ ሊፈትዩ ያሉ ሰዎች አሉ። ጸልይ ካላችሁ ለአንድ ደቂቃ አይን ጨፍኑ። ሳት ብላው። ሌላ ቡዳ መንፈስ አለ። አንድ ሴት ላይ አየው። ናየጆክ የሞት መንፈስ ጫናት እጅ። አዎ እዚህ ጋር ድግምት አለ። አሁን ሊወድቅ ያለ ድግምት ሲወድቅ እዚህ ጉባኤ መሃል ያላችሁ በተለይ ነጋዴዎች የእናንተ በረከት ይለቀቃል። የብዙ ነጋዴዎች በረከትን የያዘ ድግምት ነው። ጣልና ሂድ ወጋው። አንድ ገና እየጮኸ ይወድቃል። እየጮኸ ነው የሚወድቀው። ይሄ መናፍስ አሁን ሲወድቅ ቢዝነስማኖች እንኳን ደስ አላችሁ። 1040 ሰውን ቅዱሳኖቹን 1040 ቅዱሳኖቹን በረከት የያዘ ድግምት ነው። ሳትን በለበሰው ልብስ ላይ ሳትን ጨምሬያለሁ። ፍጠን እየጮክ ውጣ እየጮክ ጩና ውጣ። አንድ ጩና ውጣ። ውሰዱት። ሽባ ሊያደርግ የያዘ ነው። ወደቀ። ክብር አምጦ